ስራ ሰራችሁ እንዳይባሉ ሊፍት አይጫኑም። ስለዚህ ሊፍቱ በቴክኖሎጂ ፕሮግራም ተደርጎ ሻባት ኤሌቬተር የሚባል አለ። የሰንበት በየፍሎሩ እየቆመ ይወጣል፣ እየቆመ ይወርዳል። ግፍ ላይ ያሉትን ስደተኞች ወደ ቤታችሁ ታስገቡ ዘንድ ይላል። ዛሬ ብዙ ተፈናቃይ ነው ያለ፣ ብዙ ረሃብተኛ ነው ያለ፣ ብዙ ምስቅልቅል ነው ያለ፣ ብዙ ችግር ነው። እንዴት ነው በዓሉን የምናከብረው ክርስቲያኖች? ይህ ሁሉ ዋና ዓላማ ፍቅር ነው ክርስቲያኖች። ጌታ በአዲስ ኪዳንም ደጋግሞ እንደተናገረው በእነዚህ በሁለቱ ትእዛዛት ማቴዎስ 8 ላይ እንደተናገረ ኦሪትና ነቢያት ተሰቅለዋል አለ። የመጀመሪያው እግዚአብሔር አምላክህን በፍጹም ልብ በፍጹም ነፍስ ውደድ፣ ሁለተኛው ባልንጀራህን እንደራስህ ውደድ። በእነዚህ በሁለቱ ትእዛዛት በሙሉ ሕግ በእነዚህ ነው የተሰቀለ። ልክ መስቀያ የተሰቀለበትን ነገር እንደሚሸከመው ሕግን ኦሪት ነቢያትን የተሸከሟቸው እነዚህ ፍቅር የሆኑት ሕግ ናቸው። ሕግ በሙሉ ፍቅር ላይ የተሰቀለ ነው። ክርስቲያን የአንድ ቀን ምግብ ነፍሳቸውን አያድነው። ክርስቲያኖች እንደውም ብዙ ሲራብ የኖረ ሰው ደህና ምግብ በሚያገኝበት ቀን ይሞታል ሁሉ ሰውነቱ አልቀበለው እያለ። ግፍ ላይ ያሉትን ስደተኞች ወደ ቤታችሁ ታስገቡ ዘንድ ይላል። ዛሬ ብዙ ተፈናቃይ ነው ያለ፣ ብዙ ረሃብተኛ ነው ያለ፣ ብዙ ምስቅልቅል ነው ያለ፣ ብዙ ችግር ነው። እንዴት ነው በዓሉን የምናከብረው ክርስቲያኖች? ከስጋ ዘመዶቻችሁ ለምን ተደበቃችሁ ብሎ ግን ይፈርድብናል። ለተራበ ለምን አልቆረሳችሁም ብሎ ግን ይፈርድብናል ይላል። ለኛ ለሰባ ዓለም በዚህ ነው የሚፈርድብን። ለመነኮሳት ደግሞ ሌላ ነው። ሁሉን ሽጦ መከተል ነው። ከዚያ በኋላ ንብረት ማፍራት ሀብት መሰብሰብ አይፈቀድም። የትምህርታችን ርዕስ በዓላቶቻችን የሚል ይሆናል። መነሻም እንዳደረገው ቅድም እንዳልኳችሁ እዚሁ የፋሲካውን የአይሁድ የኒቆዲሞስን ሳምንት ሳይሆን የሆሳዕናን እና ያ በተነገረበት ወቅት ደግሞ በኢየሩሳሌም ጌታ የሚወጣው ለአይሁድ ፋሲካ በዓል ስለነበረ ከዚያ መነሻ አድርገን እኛም በዓላቶቻችንን በተመለከተ አሁን እኛም እንግዲህ ነገ እሑድ ሆሳዕና ከ9 አበይት በዓላት አንዱ ነው። ከዚያ ቅዱሱ ሳምንት ሰሙነ ሕማማት አለ። ከዚያ ቀዳም ስዑር ስቅለት አለ። ስቅለትን ከጸሎተ ሐሙስን ስቅለትን ይዘን በተለይ ስቅለት ከ9 አበይት በዓላት አንዱ ነው። እንዲሁም ከዛ ትንሣኤ አለ። እሱም ከ9 አበይት በዓላት አንዱ ነው። ሶስቱን አበይት በዓላት በአንድ ሳምንት ውስጥ እናከብራቸዋለን ማለት ነው። ይህን እንድናከብር በየዓመቱ እድሉን የሚሰጠን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን እና ያ የእነሱ ሁልጊዜ እኛ የምናከብረው በአይሁድ የፋሲካ በዓል ወቅት ነው በዓል የምናከብረው። ከዚያ ተነስቶ መጽሐፍ ቅዱስ እንዴት ነው የመዘገበው፣ ምንድን ነው የሚያሳስበን የሚለው እናያለን። እንደምታውቁት ጌታ በሆሳዕና በዓል ቤተ መቅደሱን አንጽቷል። አሁን እኛ ሆሳዕና እንለዋለን፣ እነሱ የአይሁድ የፋሲካቸው በዓላት መግቢያ ላይ ነው ይህን ያደረገው እና አሁን በነገ በሆሳዕና ወንጌሉ ሲነበብ ይህን የሚናገረው ይነበባል። በተለይ ማቴዎስ ወንጌል ምዕራፍ 21 ላይ ይህ በሰፊው በዝርዝር ተጽፎ እናያለን። በሶስተኛው የአብይ ጾም ሳምንት ምኩራብ ላይ የምናከብረው ይህንን ነው። ወደዚያ ገብቶ ማስተማሩ ብቻ ሳይሆን ቤተ መቅደሱን ማንጻቱን መቀደሱን እና አንጽሖተ ቤተ መቅደስን በሁለት የፋሲካ በዓላት በሁለት የተለያዩ ዓመታት አድርጎታል። አንደኛው ጌታ ማስተማር በጀመረበት በመጀመሪያው ዓመት ነው። እንደምታውቁት የምኩራብ ዕለት በቤተክርስቲያናችን የሚነበበው የዮሐንስ ወንጌል ምዕራፍ 2 ነው። ሁለተኛው ደግሞ አሁን ነገ በምናከብረው በሆሳዕናው በዓል ነው። በሁለቱም አንጽሖተ ቤተ መቅደስ ተፈጽሟል። ያንን እንግዲህ በየዕለቱ ስለምንማረው እኔ ከበዓላቱ መንፈስ ጋር ጌታ ያስተማረበትን ወንጌላውያኑ የገለጹበትን መንገድ ተከትለን እንማራለን። ዮሐንስ ወንጌል ላይ ትኩረት አድርጋለሁ በዓላቱን በተመለከተ። ለምንድን ነው ይህን የማደርገው? አንደኛ ከሌሎቹ ወንጌላውያን በተለየ እያንዳንዳቸው የተለየ የያዙት ታሪክ አለ። ግን ቅዱስ ዮሐንስ ከተአምራቱም ከትምህርቶቹም የተለዩትን የያዘው። ከዚያ ውጭ ደግሞ የተለየ አመዘጋገብ የተጠቀመው አንደኛ የአይሁድ ፋሲካን በተመለከተ የፋሲካውን በዓል በተመለከተ ፋሲካው መከበሩን በግልጽ ደጋግሞ የመዘገበው ሰው
ቅዱስ ዮሐንስ ነው። ለምሳሌ ቅዱስ ዮሐንስ በወንጌሉ ቢያንስ መሪያው ከቃና ዘገሊላው ተአምር በኋላ ያለው ዮሐንስ ወንጌል ምዕራፍ 2 ላይ ያለው ነው። ሁለተኛው ዮሐንስ ወንጌል ምዕራፍ 6 እና 7 ላይ 6 ላይ ፋሲካውን በግልጽ ያነሳል። 7 ላይ የዳስ በዓሉን የቂጣ በዓሉን ከዚያው ጋር የሚከበረውን ያነሳል። አያይዞ ነው የሚያነሳው። ታሪኩም ተመሳሳይ ነው። ሶስተኛው ደግሞ በዚህ ዮሐንስ ወንጌል ምዕራፍ 11 ጌታችን በሚሰቀልበት ወቅት ለዚያ ለፋሲካው እራት የተዘጋጀበትን ሁኔታ ሲያነሳ ከዚያ በፊት በእነ አልዓዛር ቤት የተደረገውን እራት ማርያም ውድ ሽቱ አምጥታ እግሩን እንደቀባች በፀጉሯ እንዳበሰችው ይሁዳም በዚያ እንደቀና የሚናገረው ታሪክ እነዚህ ቅዱስ ዮሐንስ ወንጌል ላይ ተመዝግቦ እናገኘዋለን። እና ጌታ 3 ዓመት ማስተማሩን አንዱ ምስክር የሚሆነው ዮሐንስ በየዓመታቱ የተመዘገቡትን እነዚህን ታሪኮች መዝግቦ ስለተገኘ ነው። እና የቅዱስ ዮሐንስ እንግዲህ በረከቱ በሁላችን ይደረብን። ታዲያ እነዚህን ሲመዘግብ ግን በሶስቱ በጣም ልዩ የሚያደርገው ቅዱስ ዮሐንስ የፋሲካውን በዓል የመዘገበው እንዲህ ብሎ ነው። እንዲህ ይላል። ሶስቱንም ላነብላችሁ። ዮሐንስ ወንጌል ምዕራፍ 2 ቁጥር 13 ላይ የአይሁድን ፋሲካ ቀርቦ ነበር፣ ኢየሱስም ወደ ኢየሩሳሌም ወጣ ይላል። ሁለተኛውን በተመለከተ ዮሐንስ ወንጌል ምዕራፍ 6 ቁጥር 4 ላይ የአይሁድን ፋሲካ በዓል ቀርቦ ነበር ይላል። ሶስተኛውንም ዮሐንስ ወንጌል ምዕራፍ 11 ቁጥር 55 ላይ ስናየው የአይሁድን ፋሲካ ቀርቦ ነበር፣ ብዙ ሰዎችም ራሳቸውን ያነጹ ዘንድ ከፋሲካ በፊት ከሀገሩ ወደ ኢየሩሳሌም ወጡ ይላል። ስለ ቃሉ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ቅዱስ ዮሐንስ ሶስቱንም ላይ የመዘገበው የፋሲካውን በዓል የፋሲካ በዓል ብሎም ብቻ አይደለም፣ ወይም ደግሞ በብሉይ ኪዳን መጽሐፍት በዓሉን በተመለከተ ይጠራበት በነበረው መንገድ አልመዘገበው። ለምሳሌ በብሉይ ኪዳን ይሄ በዓል ለመጀመሪያ ጊዜ ሲሰራ እንደምታውቁት እስራኤል ከግብፅ በሙሴ መሪነት ሊወጡ ሲሉ በፈርዖን ፊት እግዚአብሔር 9 ትልልቅ ተአምራትን አድርጎ ነበረ። ፈርዖን ግን ተአምራቱን ካየ በኋላ እንደገና ልቡ ይደነድላል፣ አልለቃቸውም ይላል እና መጨረሻ እንዲለቃቸው ያደረገው 10ኛው ሞተ በኩር የሚባል የግብጾች የበኩር ልጆች የሞተበት ተአምር ነው። ይህ ሲደረግ ግን መልአከ ሞት ወደ አይሁድ ወደ እስራኤል ቤት ገብቶ በኩራቸውን እንዳይመታ ለነሱ ለበኩር ልጆቻቸው ፋንታ የፋሲካውን በግ እንዲበሉ እግዚአብሔር ስርዓት አዘዘ እና ያን ስርዓት ካዘዘበት ጊዜ ጀምሮ ነው የፋሲካ በዓል የሚባል የታወቀው። መጀመሪያው ፋሲካ በዓል ጀምሮ ምን እንደተባለ ላንብብላችሁ። ኦሪት ዘጸአት ምዕራፍ 12 ቁጥር 11 ላይ እንዲህ ይላል፣ ወገቦቻችሁ ጫማችሁንም በእግራችሁ በትራችሁንም በእጃችሁ አድርጋችሁ እንዲህ ብሉት፣ ፈጥናችሁም ትበሉታላችሁ ይልና እርሱም የእግዚአብሔር ፋሲካ ነው ይላል። የማን ፋሲካ ነው አለ እዚህ? የእግዚአብሔር ፋሲካ። እንግዲህ ተመልከቱ። ከዚያ በኋላ በተደጋጋሚ በዚህ በኦሪት ዘሌዋውያንም በኦሪት ዘዳግምም ይህም በዓል በተመለከተ በየዓመቱ ያደርጉት የነበረውን እንዴት በመጽሐፍ ቅዱስ እንደሚጠራ ብናየው በዓሉ የሚጠራው የማን በዓል ተብሎ ነው? እስኪ መልሱ። የእግዚአብሔር ፋሲካ። አሁን ግን ቅዱስ ዮሐንስ በሶስቱም ላይ እንዳነበብኩላችሁ የማን ፋሲካ ነው ያለው? ቅዱስ ዮሐንስ የማን ፋሲካ? የእግዚአብሔር ፋሲካ ብሎታል? አላለው። ቅዱስ ዮሐንስ ያለው ሶስትም ጊዜ የአይሁድ ፋሲካ ነው የሚለው። ተመልከቱ። በዓሉ በመጽሐፍ ቅዱስ በተሰራበት በመጀመሪያው በኦሪት ዘጸአት ምዕራፍ 12 ቁጥር 11 ላይ እንዳነበብኩላችሁ ከዚያ ጊዜ ጀምሮ መጽሐፍ ቅዱስ ደጋግማችሁ ይህንን አሁኑ ጊዜ በሞባይላችሁ መጽሐፍ ቅዱስ አለ፣ በዓሉን ፋሲካ ብላችሁ ሰርች አድርጋችሁ ብታነቡት ብሉይ ኪዳን ላይ የእግዚአብሔር ፋሲካ ተብሎ ነው የሚጠራው፣ በተለይ በኦሪቱ በተደጋጋሚ። ታዲያ ጥያቄ የምናነሳው እንዲህ ጌታችን በመጣባቸውና ባስተማረባቸው በዓላት ሁሉ በእነዚያ 3 ዓመታት በኋላም እንግዲህ ቅዱስ ዮሐንስ ወንጌሉን የጻፈው ጌታ ካረገ ከ65 ከ66 ዓመት በኋላ ነው። ከመጽሐፍ ቅዱስ በጣም ዘግይቶ የተጻፈው ዮሐንስ ወንጌል ነው። ወደ መጽሐፍ ወንጌል እርግጥ የመጀመሪያው መጽሐፍ የተጻፈው በ65 ዓመተ ምህረት በኋላ ነው።
የአዲስ ኪዳን ማለት ነው። እነሱም ከ30 ዓመት በኋላ ማለት ነው ጌታ ካረገ። ይሄኛው ደግሞ ሌላ 30 ዓመት ጨምሮ የመጨረሻው ሆኖ ከአዲስ ኪዳን መጽሐፍ እና በዚያ ጊዜ ቅዱስ ዮሐንስ ስለዚህ በዓል ሲናገር እንደ ኦሪቱ የእግዚአብሔር ፋሲካ ያለው የአይሁድ ፋሲካ ነው። መዘግየቱን የተናገርኩት ለምንድን ነው? በወቅቱ በስሜት ውስጥ ሆኖ አይደለም የመዘገበው ቅዱስ ዮሐንስ። ወንጌል ሰፍቶ ሱራሱ ወደ ታናሽ እስያ አሁን ቱርክ ወደሚባለው አገር ሄዶ እዛ ተአምራት እያደረገ ስንት ነገር እያደረገ ባለበት ጊዜ በሮም በሶሪያ በሌሎቹም ክርስትና ተስፋፍቶ በነበረበት ጊዜ ከዚያ ስሜት ወጥተው እግዚአብሔር ያደረገውን ድንቅ ምስክር በሚመሰክሩበት ጊዜ የእግዚአብሔርን የፋሲካ በዓል ለምን የአይሁድ ፋሲካ አለው? ምክንያቱ ግልጽ ነው ክርስቲያኖች፣ ምክንያቱ ግልጽ ነው። እግዚአብሔር በዓሉን ሲሰጥ የራሱ አድርጎ ነው የሰራው። በዓል በሙሉ በዓላት ክርስቲያኖች በደንብ እንዲገባን የሚያስፈልገው እግዚአብሔርን የምናከብርባቸው፣ እግዚአብሔርን የምናመልክባቸው፣ እግዚአብሔርን የምንሰብክባቸው፣ የምናሳውቅባቸው ኃይልና ተአምራቱም የሚገለጥባቸው በዓላት ናቸው። ግን በጊዜ ሂደት ሰዎች ከእግዚአብሔርነት እያወጡ ለራሳቸው ስሜት፣ ለራሳቸው ክብር፣ ለራሳቸው ጥቅም በሚስማማ እያከበሩት ሲመጡ የእግዚአብሔርነቱ እየቀረ የሰዎቹ እየሆነ ይሄዳል ማለት ነው። አሁን ሙሴ ፋሲካውን ማስከበር ከጀመረበት ጊዜ አንስቶ ክርስቶስ እስከሚመጣበት ባሉት በነዚያ ከ1500 እስከ 1700 ባሉ ዓመታት ፋሲካውና አይሁድ የተሰጣቸው በዓላት በሙሉ ከእግዚአብሔር እንደተቀበሉት፣ እግዚአብሔር እንደሚወደው፣ እግዚአብሔር እነሱን እንዲባርክ፣ እንዲያነጻ፣ እንዲጠቅም አድርገው ማክበር አቁመው የነሱ ፍላጎትና የነሱ ስሜት በሚከበርበትና ለነሱ ፍላጎትና ስሜት በሚስማማበት መንገድ ስላደረጉት ተመልከቱ። ወንጌላውያኑ በመንፈስ ቅዱስ ተረድቶ በተለይ ቅዱስ ዮሐንስ በዓሉን ሕዝቡን በዚያ ጊዜ ጌታም ይጠራበት በነበረው ቃል የእግዚአብሔር ፋሲካ መባሉ ቀርቶ የአይሁድ ፋሲካ ተብሎ ተጠራ ማለት ነው። እኛም አሁን ርዕሳችን በዓላቶቻችን ስለሆነ እንዴት እንደምናከብራቸው ምን እንደምናደርግ ክርስቲያኖች ራሳችንን እንድንመረምር ነው። እንዴት ነው አሁን በየበዓላቱ የቅዱሳን በዓል ሲከበር፣ የመላእክት በዓል ሲከበር፣ የሰማዕታት በዓል ሲከበር የሚከብረው በመሰረታዊነቱ እግዚአብሔር ነው። እግዚአብሔር በእነዚያ ቅዱሳን የሰራው ስራ ነው የሚዘከረው። የምናከብርበትን መንገድ ግን መመርመር አለብን። ምክንያቱም አይሁድ የደረሰባቸው እንዳይደርስብን፣ አይሁድ ለበረከት ተሰጥቷቸው ለመርገም እንደሆነባቸው፣ ከእግዚአብሔር የተሰጣቸውን ወደ ራሳቸው ስሜትና ፍላጎት እንደቀየሩት እኛም ዛሬ ወደዚያ ቀይረን ከእግዚአብሔርም ከሰውም እንዳንጣላባቸው የበዓላቶቻችንን መንገድ መመርመር ይኖርብናል። ለዚያ ሲባል አጭር መልእክት ነው የምንማረው። ግን ደግሞ አንዳንድ እግዚአብሔር ስለ ሌሎቹም በዓላት የተናገረውንና በኋላ በሐዲስ ኪዳን በዚያው በብሉይ ኪዳንም ምን እንደተባሉ ትንሽ ማስረጃዎችን ልጨምርላችሁ። በመጽሐፍ ቅዱስ በጣም በሚገርም ሁኔታ በዓላቱን የፋሲካውን በዓል ብቻ ሳይሆን ስለ ሌሎቹም በዓላትና ስርዓቶች የተጻፉትን የተወሰኑትን ላነብላችሁ። ለምሳሌ ኦሪት ዘሌዋውያን ምዕራፍ 23 ቁጥር 2 እስከ 6 ያለውን ላንብብላችሁ። ስለ ሌሎቹ በዓላት የተጻፈውን ለእስራኤል ልጆች እንዲህ ብለህ ንገራቸው፣ የተቀደሰ ጉባኤ ብላችሁ የምታውጇቸው በዓላቶቼ ይላል። እነዚህን ቃሎች አስምራችሁ ስሟቸው። ምኖቼ ነው ያለውን ጌታ? በዓላቶቼ የእግዚአብሔር በዓላት እነዚህ ናቸው ይላል። እግዚአብሔር ስርዓቱን ሲሰጥ በዓላቶቼ የእግዚአብሔር በዓላት እነዚህ ናቸው። 6 ቀን ስራ ይሰራል፣ በሰባተኛው ቀን ግን የእረፍት ሰንበት ነው። የተቀደሰ ጉባኤ ይሆንበታል። ምንም ስራ አትሰሩም፣ በምትኖሩበት ሁሉ ለእግዚአብሔር ሰንበት ነው። እነዚህ የእግዚአብሔር በዓላት ውጇቸው የተቀደሰ ጉባኤ ናቸው። በመጀመሪያው ወር በ14ኛው ቀን ሲመሽ የእግዚአብሔር ፋሲካ ነው። ይኸው ፋሲካውን ይደግመዋል። የእግዚአብሔር ፋሲካ ነው። በዚህም ወር በ15ኛው ቀን ለእግዚአብሔር የቂጣ በዓል ነው። 7 ቀን ቂጣ እንጀራ ብሉ ይላል።
ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። በዓላቶቹን አጠቃሉ። አንደኛ በዓላቶች ያላቸው፣ ሁለተኛ የእግዚአብሔር በዓላት አለ፣ ሶስተኛ የእግዚአብሔር ፋሲካ አለ፣ አራተኛ ተመልከቱ እንግዲህ ለእግዚአብሔር የሚከበር የቂጣ በዓል አለ። ስለ ዕጣን ደግሞ የተጻፈውን ከኦሪት ዘጸአት ልጨምርላችሁ። ኦሪት ዘጸአት ምዕራፍ 30 ቁጥር 34 ላይ እንዲህ ይላል፣ እግዚአብሔርም ሙሴን አለው ጣፋጭ ሽቱ ውሰድ፣ የሚንጠባጠብ ሙጫ፣ በዛጎል ውስጥ የሚገኝ ሽቱ የሚሸት ሙጫ፣ ጥሩም ዕጣን ውሰድ፣ የሁሉም መጠን ትክክል ይሁን። በቀማሚ ብልሃት እንደተሰራ በጨው የተቀመመ ንጹሕና ቅዱስ ዕጣን አድርገው። ከእርሱም ጥቂት ተወቅጣለህ፣ ታልመውም አለህ፣ በምስክሩ ፊት ታኖረዋለህ። እርሱም የቅዱሳን ቅዱስ ይሁንላችሁ አለ። ዕጣኑን ምን ይሁንላችሁ አለ? የቅዱሳን ቅዱስ። ልክ መቅደስ ውስጥ መቅደስ አለ። ከመቅደሱ ውስጥ ደግሞ ቅድስተ ቅዱሳን የምትባል የተለየች ሊቀ ካህናቱ ብቻ የሚገባባታለች። ልክ እንደዚያ ዕጣኑም ደግሞ ከተቀደሰው ነገር ሁሉ የተቀደሰ የቅዱሳን ቅዱስ ሊቀ ካህናት በውስተ ካህናት እንዳለች፣ ቅዱሰ ቅዱሳን በውስተ መቅደስ እንዳለች፣ እንዲሁም ደግሞ ከመስዋዕቱ ዕጣን የቅዱሳን ቅዱስ የተደረገ ነው። እግዚአብሔር ሲሰጠው እንደዚህ ነው። በዓላቶቹ በሙሉ የእግዚአብሔር ናቸው። ፋሲካው የእግዚአብሔር ነው። ሰንበቱ የእግዚአብሔር ነው። የወር በማቸው የእግዚአብሔር ነው። ሌሎቹም በዓላት የእግዚአብሔር ናቸው። ዕጣኑም እንደዚህ የቅዱሳን ቅዱስ እንዲሆን የተሰጠ ነው። በኋላ ግን እስራኤል ተመልከቱ፣ ዕጣኑ ንጥረ ነገሩ ቅመማው አልተጓደለም። በዓላቱም ዕለታቸው አይዛነፍም። የሚሰዋው መስዋዕትም አነስተኛ አይደለም። በጣም መርጠው ተጠንቅቀው ይሰውታል። ግን ሰዎች ወደ ራሳቸው ፍላጎት ወደ ራሳቸው እነሱን የሚያስደስታቸው ነገር እግዚአብሔርን የሚያስደስት ይመስላቸዋል። ልክ የዛሬ ሰው እንደሚመስለው ማለት ነው። አሁን ዛሬ ብዙ ሰው ራሱን ደስ የሚያሰኘው መዝሙር እግዚአብሔርን ደስ የሚያሰኘው ነው የሚመስለው። አይደለም እንዴ? እኛን ደስ የሚያሰኘን ጉባኤ እግዚአብሔርን ደስ የሚያሰኘው ይመስለኛል። እኛን ደስ የሚያሰኘን መድረክ እግዚአብሔርን፣ እንደዛ ግን ላይሆን ይችላል። እኛን የሚያስደስተን እግዚአብሔርንም ሊያስደስት ይችላል፣ ላያስደስትም ይችላል። ያንን የሚያውቀው ማን ነው? እግዚአብሔር ብቻ ነው የሚያውቀው። መለኪያው ግን የኛ ደስታ፣ የኛ ስሜት፣ የኛ እውቀት ግን አይደለም። መለኪያው የእግዚአብሔር ስርዓት ነው። ክርስቲያኖች ለእያንዳንዱ ነገር፣ ለምናደርገው ነገር ሁሉ፣ ለምንሰራው ስራ፣ ለምንፈጽመው አምልኮ፣ ለማንኛውም ነገር በማንኛውም ጊዜና ሁኔታ ክርስቲያኖች መለኪያ አድርገን መነሳት ያለብን የኛን ስሜት፣ ለስሜታችን ቅርብ መሆኑ፣ መስማማቱ፣ እኛን ማስደሰቱ አይደለም። እግዚአብሔርን ያስደስታል ወይ ነው ዋናው ነገር። እና እግዚአብሔርን የሚያስደስት አድርገን እንድንፈጽመው አምላካችን እግዚአብሔር ይርዳል። ለዚህ ነው ያ እግዚአብሔርን እንዲያስደስት ሆኖ የተሰጠው የእግዚአብሔር በዓል የተባለው፣ የእግዚአብሔር በዓላት የተባሉት እግዚአብሔር ቅዱሰ ቅዱሳን ይሁንላችሁ ያለው ዕጣን ምናምንቴውን ቁርባን ጨምራችሁ አታምጡ፣ ዕጣን በእኔ ዘንድ አጸያፊ ነው፣ መባቻችሁንና ሰንበታችሁን ተመልከቱ። እላይ ያነበብኩላችሁ በዓላቶቼ ሰንበቶቼ ነው የሚለው። እዚህ ደግሞ መባቻችሁንና ሰንበታችሁን በጉባኤ መሰብሰባችሁን አልወድም፣ በደልንም የተቀደሰውንም ጉባኤ አልታገስም፣ መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች፣ ሸክምም ሆነውብኛል፣ ልታገሳቸውም ደክም ያለሁ ይላል። አሁን እግዚአብሔር ይደክማል? ክርስቲያኖች እግዚአብሔር የሚደክም አምላክ ነው እንዴ? እግዚአብሔር በባህሪው ፍጹም ኃያል፣ የማይደክም፣ የማይሰለች፣ የማይመረር አምላክ እኮ ነው። አይደለም እንዴ? ግን ይሄን የሚናገረው ለምንድን ነው? በዓላቶቹን አይሁድ ቀየሯቸው፣ እስራኤል ቀየሯቸው። ለራሳቸው ስሜት በሚያረካ መንገድ ያደርጉታል እንጂ እግዚአብሔርን ደስ በሚያሰኝ መንገድ ስለማያደርጉት እግዚአብሔር ድክም ያለው ሰልችቶኛል፣ ያ የቅዱሳን ቅዱስ ይሁን ያለውን ዕጣን በእኔ ዘንድ አጸያፊ ነው አለው። ተመልከቱ። አሁን ዕጣኑ ራሱ መጀመሪያም በባህሪው ዕጣኑ እኮ በተፈጥሮ ርኩስ አይደለም፣ በተፈጥሮም ቅዱስ አይደለም። የቀደሰው እግዚአብሔር ነው። አሁን ተመልከቱ። ራሱ ዕጣኑ እግዚአብሔር እንዴት ሊያጸይፈው ይችላል? የጠላው የሚያቀርቡትን ሰዎች ልቡና፣ የሚያቀርቡትን ሰዎች ስሜት፣ የሚያቀርቡበትን መንገድ፣ ያንን ለነሱ ፍላጎት እነሱን ደስ ለሚያሰኝ መንገድ ማቅረባቸውን ግን እግዚአብሔር ጠላው።
እንጂ ዕጣኑ ተፈጥሮማ ምን ሆኖ ይረክሳል? ምንም የሚያረክሰው ነገር የለም። ሊያረክሰው የሚችል የሰው ሕሊና ነው። ትንቢተ ሆሴዕ ምዕራፍ 9 ላይ ቁጥር 1 እስከ 5 እንዲህ የሚል ቃል ተጽፎልናል። ተመልከቱ። እስራኤል ሆይ ከአምላክህ ተለይተህ አመንዝረሃልና እንደ አሕዛብ ደስ አይበልህ፣ ሐሴትንም አታድርግ። በእህሉ አውድማ ላይ የግልሙትናን ዋጋ ወድሃል። አውድማውና መጥመቂያው አይመግባቸውም፣ ጉሽ ጠጅም ይጎልባታል። በእግዚአብሔር ምድር ላይ አይቀመጡም። ኤፍሬምም ወደ ግብፅ ይመለሳል፣ በአሦርም ርኩስን ነገር ይበላሉ። ለእግዚአብሔርም የወይን ጠጅ ቁርባን አያፈሱም፣ መሥዋዕታቸው ደስ አያሰኘውም። የሐዘንም እንጀራ ይሆንላቸዋል፣ የሚበላውም ሁሉ ይረክሳል። እንጀራውም ለሰውነታቸው ይሆናል እንጂ ወደ እግዚአብሔር ቤት አይገባም። በዓመት በዓል ቀንና በእግዚአብሔር በዓል ቀን ምን ታደርጋላችሁ ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ያው ያመጣውበት ምክንያት ምንድነው? ክርስቲያኖች ይኸው በዓላቱን ያደርጓቸዋል፣ መስዋዕቱን ይሰዋሉ፣ የሚበላውንም ይበሉታል። ግን ምን አለ? ለእናንተ እንደ ተራ ምግብ ይሆናችኋል እንጂ ለእግዚአብሔር የሚቀርብ ሆኖ አይቀድሳችሁም፣ አያነጻችሁም አለ። እኛም እንደዚህ እንዳንሆን አምላካችን እግዚአብሔር በቸርነቱ ይጠብቀን። ክርስቲያኖች በሚገባ ሰውነት፣ በሚገባ ክርስቲያናዊ ሕይወት፣ በሚገባ እግዚአብሔራዊ መጽሐፍ ቅዱሳዊ ቀኖናዊ ስርዓት ማናደርገው በሙሉ አሁን የአዲስ ኪዳን መስዋዕት እንስሳ አይደለም፣ ስጋ አምላክ ደማ አምላክ ነው። ግን ምን ይሆናል ማለት ነው? በዚህ ቃል መሰረት ይሰዋል፣ ግን እግዚአብሔር ስጋ አምላክ ሆኖ እንዳይዋሃደን ያደርገዋል ለኛ። ለዚያ ነው በእኛም በውዳሴ ማርያም ትርጓሜ ላይ እንደተጻፈው ላለበቁት በእውነቱ ካህናቱ በቅተው ምዕመናን ካልበቁ የምዕመናኑን ለካህናቱ ያደርግላቸዋል። ምዕመናኑ በቅተው ካህናት ካልበቁ የካህናቱን ለምዕመናን ያደርግላቸዋል። ሁለቱም ካልበቁ በበረሃ ላለው ጋሄታዊ ወስዶ ይሰጠዋል ይላል። ከሰውነታችን ውስጥ የገባውን አውጥቶ ይወስደዋል ማለት አይደለም። ግን እንደ ስጋ አምላክ እንደ ደማ አምላክ እንዳይሆን ይደረጋል። ለኛ ስጋ አምላክ ህብስት ይሆንብናል ማለት እምነታችን ስርዓቱን ካልጠበቅን ንጽ ካልጠበቅን እንደ ስርዓቱ ካልሆን አይዋሃደንም። በበረሃ ላለ ባህታዊ ግን ያ ኃይሉ ሄዶ ያንን ይዋሃደዋል። ስጋውን ያነጻ ስለሆነ መንፈሱን ያነጻ ስለሆነ ለታይታ ቆረበ ለመባል እንደዚህ ነው ለመባል ስለማያደርገው። አሁን እኛ ቆራቢዎቻችን አንድ ጥሩ ልማድ አለን። ልብሳችን፣ ስጋችን፣ ሰውነታችን እናዘጋጀዋለን። ነፍሳችን ግን ትዘጋጃለች ወይ በበቂው የሚለውን እግዚአብሔር ነው የሚያውቀው። እንደ ነጩ ልብሳችን ሰውነታችን ከነጻች፣ ነፍሳችን ከነጻች በጣም መልካም ነው። ግን ነጭ መልበሳችን ብቻው ለቁርባን በቂ አያደርገንም። የነፍሳችን መንጻት ነው በቂ የሚያደርገን። የህሊናችን መንጻት፣ ስርዓቱን መጠበቃችን፣ ሃይማኖታችን የተሟላ ጽነት፣ ጥርጣሬ፣ ግብዝነት የሌለበት መሆኑ ምንም አይነት ርኩስ ያ ከሆነ ይጠቅማል፣ ያ ካልሆነ አይጠቅም። ልክ እንደዚህ አይሆናችሁም አለ ጌታ። ትበሉታላችሁ፣ ልክ እንደ እንጀራ እንደ መብል ይሆንላችኋል እንጂ እንደ መስዋዕት አይሆንላችሁም አለ እግዚአብሔር ቃል። እኛስ ይሄ እኮ በመጽሐፍ የሁሉ የተጻፈ እኛ ራሳችን እንድናይበት ነው። እግዚአብሔር ቃል ስለ ጾም ሁሉ የተጻፈውን ትንሽ ማስታወስ ፈልጋለሁ። እንዲያውም አይሁድ በጾማቸው ጊዜ በጣም ጠንከር አድርገው ይጾሙ ነበረ እና እግዚአብሔር ግን ስለዚያ እነሱ በጣም ጠንካራና ወደ እግዚአብሔር ያቀርበናል ብለው ሰውነታቸውን አዋርደው አመድ ነስንሰው ማቅ ለብሰው እስከ ማታ አምሽተው የጾሙትን ጾም እንኳን አልቀበለውም ይላል እግዚአብሔር። ምክንያቱም እግዚአብሔር የሰዓቱን መርዘም የሰውነታችን ማዋረድ ብቻውን አይደለም የሚፈልገው፣ ልናደርገው የሚገባ ደግሞ ሌላ መልካም ነገር መኖር ስላለበት ያንንም ስለተናገረ እንዲህ ይላል። ለምሳሌ ትንቢተ ኢሳይያስ ምዕራፍ 58 ቁጥር 3 ጀምሮ ስለምን ጾምን አንተም አልተመለከትከንም፣ ሰውነታችንን ስለምን አዋረድን አንተም አላወክም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥሁት ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ
ማቅንና አመድንም በበታችሁ ያነጥፍ ዘንድ ነውን? ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? እኔስ የመረጡት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትን አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራህንስ ለተራበ ትቆርስ ዘንድ፣ ስደተኞቹን ድሆች ወደ ቤት ታገባ ዘንድ፣ የተራቆተውንስ ብታይ ታለብሰው ዘንድ፣ ከሥጋ ዘመድም እንዳትሸሸግ አይደለውምን ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። ከፍቅር ጋር ካላረጋችሁት፣ ሌሎቹ ሰዎች በመውደድ ካላረጋችሁት፣ ለሌሎቹ የሚጠቅም ነገር ሳታደርጉ እንደ እንግጫ ዝቅ አድርጋችሁ አመድ ነቅሳችሁ ማያለቅ ለብሳችሁ ቁራሽ እንጀራ በልታችሁ ሰውነታችሁን አክስታችሁ ስለዋላችሁ ብቻ ያን ጾም የተቀደሰ አድርጌ የምቀበል ይመስላችኋል? ለሰው ቸርነት ካላረጋችሁ ያን እኮ የምናደርገው ፍቅር እንዲኖረን ነው። ይሄ ሁሉ ዋና ዓላማ ፍቅር ነው። ክርስቲያኖች ጌታ በአዲስ ኪዳንም ደጋግሞ እንደተናገረው በእነዚህ በሁለቱ ትእዛዛት ማቴዎስ 8 ላይ እንደተናገረው ኦሪትና ነቢያት ተሰቅለዋል አለ። የመጀመሪያው እግዚአብሔር አምላክን በፍጹም ልብ በፍጹም ነፍስ ውደድ፣ ሁለተኛው ባልንጀራህን እንደራስህ ውደድ። በእነዚህ በሁለቱ ትእዛዛት በሙሉ ሕግ በእነዚህ ነው የተሰቀለ። ልክ መስቀያ የተሰቀለበትን ነገር እንደሚሸከመው ሕግን ኦሪት ነቢያትን የተሸከሟቸው እነዚህ ፍቅር የሆኑት ሕግ ናቸው። ሕግ በሙሉ ፍቅር ላይ የተሰቀለ ነው። ክርስቲያኖች ፍቅር ላይ ካልሆነ ጾም ረጅም ሰዓት መሆኑ፣ በጾም መክሳቱ፣ መድከሙ፣ ብዙ መስገዱ፣ ይሄን የመሰለው ማድረጉ ምን ይጠቅማል? እኔም ወደው እኮ ፍቅሩን ነው። ያን እኮ የምታደርጉት ሰውነታችሁ ራርቶ ለደከመው እንድታዝኑ፣ እንድትራሩ፣ ለስጋ ዘመዳችሁ ሲቸግረው እንድትሰጡት፣ ከሱ እንዳትደበቁ፣ ሲያበድረኝ ሲልህ የለዚያውየው በዚያ አውጥቸው እያል ለምን ትሸሸጋለህ? እግዚአብሔር ቃል እኮ የሚለን ይሄ። አንድ ቅዱስ አባትን በዚህ ዓለም የምንኖረው ሰዎች እግዚአብሔር ያለውን ሁሉ ሽጠህ ተከተለኝ እንዳለው ሰው ሁሉን ሽጣችሁ ለምን አልተከተላችሁም ብሎ አይፈርድብንም። ከስጋ ዘመዶቻችሁ ለምን ተደበቃችሁ ብሎ ግን ይፈርድብናል። ለተራበ ለምን አልቆረሳችሁም ብሎ ግን ይፈርድብናል ይላል። ለኛ ለሰባ ዓለም በዚህ ነው የሚፈርድብን። ለመነኮሳት ደግሞ ሌላ ነው። ሁሉን ሽጦ መከተል ነው። ከዚያ በኋላ ንብረት ማፍራት፣ ሀብት መሰብሰብ አይፈቀድም። እነሱ በዚያ ይጠይቃሉ። እኛ የምንጠየቀው ግን ከስጋ ዘመድ በመሸሸግ ነው። በዚህ ዓለም ያለ ሰው ልጅ ወልዶ ሚስት አግብቶ ወይም ባል አግብታ ትዳር መስርቶ የሚኖር ሰው ማህበራዊ ኃላፊነት አለበት። ስለዚህ ሁሉን ሽጠህ ለምን አልተከተልም አይባልም። እንደ መናኝ አይጠየቅም፣ እንደ መነኮስ አይጠየቅም። በዚህ ዓለም እንዳለ ሰው ግን ይጠየቃል። ለዚህ ነው ጌታ እንዴ ሰውነታችን አዋረድ፣ እንደ ግጫ ዝቃር፣ ማመድ ነሰነስ፣ ማቅለበስን ራሳችን ብትሉኝ አልሰማም ነው የሚለን የእግዚአብሔር ቃል። ለምን? ፍቅርን አልፈጸማችሁትም። ለሰው ለድሆች አራራችሁ። ስለዚህ ጾማችሁን እንኳን አርክሳችሁታል። እኔም ወደው ጾም ይሄ አይደለም ነው የሚለው። ይህን ለማጠቃለል አንድ ነገር ለአንበብ ጌታ በማቴዎስ ወንጌል ምዕራፍ 23 ላይ ጸሐፍት ፈሪሳውያንን ወይም አይሁድን የገሰጸበትን ቃል ውስጥ አመለካከታቸውን የሚያሳይ አንድ ቃል ለአንበብና ወደ መልእክቴን ተናግሬ የትምህርቴን አጠቃልላለሁ። እንዲህ ይላል፣ እናንተ ማንም በቤተ መቅደስ የሚምል ምንም የለበትም፣ ማንም በቤተ መቅደስ ወርቅ የሚምል ግን በመሐላው ይያዛል የምትሉ ዕውሮች መሪዎች ወዮላችሁ። እናንተ ደንቆሮችና ዕውሮች ማናቸው ይበልጣል? ወርቁ ነውን ወይስ ወርቁን የቀደሰው ቤተ መቅደስ? ደግማችሁም ይላል ማንም በመሠዊያው የሚምል ምንም የለበትም፣ ማንም በላዩ ባለው መባ የሚምል ግን በመሐላው ይያዛል ትላላችሁ። እናንተ ደንቆሮችና ዕውሮች ማናቸው ይበልጣል? መባው ነውን ወይስ መባውን የሚቀድሰው መሠዊያው? እንግዲህ በመሠዊያው የሚምለው በእርሱና በእርሱ ላይ ባለው ሁሉ ላይ ይምላል። በቤተ መቅደስም የሚምለው በእርሱና በእርሱ በሚኖረው ይምላል ይላል። ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ይህን ጥቅስ የፈለግኩት ለአንድ መሰረታዊ ነገር ነው። ክርስቲያኖች የመሰረታዊ ነገር ምንድን ነው? አይሁድ ለፍላጎታቸው ሲሉ የእግዚአብሔርን ሕጉን አገላበጡት። ለምሳሌ እዚህ እንደሰማችሁት በቤተ መቅደስ የሚምል ምንም የለበትም፣ በቤተ መቅደሱ ወርቅ የሚምል ብለው ትኩረታቸውን ወርቅ ላይ ነው ያደረጉት። ከቤተ መቅደሱ ይልቅ ወርቁን አበለጡት፣ ከመሠዊያው ይልቅ መባውን አበለጡት።
ለንብረት ነው ትኩረት ያደረጉት። ግን መባውን የሚቀድሰው መሰዊያው ነው። ወርቁንም የሚያከብረው የሚቀድሰው መቅደሱ ነው። መቅደሱና መሰዊያው የእግዚአብሔር መገለጫዎች ናቸው። እግዚአብሔር የሚታየው በእነዚህ በኩል ነበር፣ እነሱ በንብረቱ በኩል አደረጉት። እንደዚህ ከማገላበጥ እግዚአብሔር አይምሯችንን ይጠብቅልን። ክርስቲያኖች አሁን እኛ እንደዚህ ያለን ክርስቲያኖች፣ እውነት ለመናገር በዚህ ዘመን ያለን ክርስቲያኖች አጥብቀን ራሳችን መመርመር አለብን። ብዙ ነገር አገላብጠናል። አሁን አይሁድ ይህን ሲያደርጉ ለስርዓቱ እንደቀኑ እንደተቆረቆሩ ሕግ እያስከበሩ ስርዓት እያስጠበቁ እንደሆነ ነው የሚረዱት። ግን ሳያውቁት ፍላጎታቸው፣ ነፍሳቸው፣ አይምሯቸው በፍላጎታቸው ጨለማ ስለተጋረደ የእግዚአብሔር ብርሃን ከነሱ ርቋል። አሁን የዚህ ዘመን ክርስቲያንም እንደዚያ ነው። በነገራችን ላይ ጥቅስ እንጠቅሳለን፣ ምናስተምረውም ምንከራከረው ሰዎች ብዙ ነገር እናነሳለን። ግን ፍላጎታችን ላይ መሰረት ባደረገ መንገድ ነው የምንሄደው። የኛም ፍላጎት ተቃርኖ እኛን በሚያነጻ ከጨለማ በሚያላቅቅ ወደ ዕውቀት ብርሃን ወደ ቅድስና ብርሃን በሚያመጣ መንገድ የምናደርገው በጣም አነስተኛ ነው። ክርስቲያኖች ይህን በደንብ መመርመር አለብን። እግዚአብሔር በቸርነቱ ሳናውቀው በፍላጎታችን ጨለማ ተጠቅልለን ሲኦል እንዳንወርድ በቸርነቱ ይጠብቃል። በዚህ ዘመን ይሄ በከባዱ ይታያል። ልክ እንደዚያ ዘመን አይሁድ ከምእመኑ እስከ ካህኑ ድረስ በዚህ ፍላጎት ተጠቅልለን ተይዘናል እና ራሳችን ለማየት ለማንጻት ለዚህ ነው ተመልከቱ ክርስቲያኖች፣ አሁን በዓላቶቻችን ነው ርዕሳችን። የእግዚአብሔር ፋሲካ የሚለው የአይሁድ ፋሲካ ተባለ። ሰንበታቶቼ ያለው ሰንበቶቻችሁ፣ በዓላቶቼ ያለው በዓላቶቻችሁ፣ ጾማችሁ። አሁን እኛ እንዲህ እንዳይሆንብን ነው እንግዲህ በዓላቶቻችን ስናከብር በጭው ከነገ ከተጽኖ ጀምሮ ከሆሳዕና ጀምሮ ሰሙነ ሕማማቱን፣ ጸሎተ ሐሙስን፣ ስቅለትን፣ ቀዳም ስዑርን፣ ትንሣኤ አብዩ መሰረቱን በዓላችን። ምክንያቱም ትንሣኤ ባይኖር የሁሉ ጾም የለ፣ በዓል የለ፣ መቅደስ የለ፣ ክህነት የለ፣ መስዋዕት ምንም አይኖርም። ትንሣኤ ስላለ ነው ሁሉ የምናደርገው ክርስቲያኖች። ትንሣኤ በዓላት ሁሉ መሰረት ነው ለሐዲስ ኪዳን ትንሣኤ ነው ክርስቲያኖች። ግን እንዴት ነው የምናከብረው? ጌታ እንደ አይሁድ በዓላችሁ፣ ፋሲካችሁ፣ ትንሣኤያችሁ ይልን ይሆን ወይስ በዓላቶቼ ይልልን ይሆን? ከአከባበራችን የተነሳ ከጾማችን የተነሳ ከስግደታችን የተነሳ እስኪ እንዴት ነው ለሰዎች አድርጉት እኮ ነው ቀንበር ትሰብሩ ዘንድ አለ ጌታ። ግፍ ላይ ያሉትን ስደተኞች ወደ ቤታችሁ ታስገቡ ዘንድ ይላል። ዛሬ ብዙ ተፈናቃይ ነው ያለ፣ ብዙ ረሃብተኛ ነው ያለ፣ ብዙ ምስቅልቅል ነው ያለ፣ ብዙ ችግር ነው። እንዴት ነው በዓሉን የምናከብረው ክርስቲያኖች? እንዴት ነው የምናከብረው? እንዴት ነው የምንዘጋጀው? እንደው ቤተ መቅደሱን መብራቱን ስላሳመር ነው፣ ዲኮሩን ስላበዛ ነው፣ የበዓላቶቻችን ቤታችን ሁሉ ቀለም ቀብተን ልብሳችን ቀይረን በጣም ብዙ ድሆች አስጨናቂ በሆነ ሁኔታ በሚለው በዚህ ዘመን እንዴት ነው ክርስቲያኖች በዓላትን የምናከብረው? ክርስቲያኖች ይህን መመርመር አለብን። ያለን ሰዎች እስኪ ስላፈሰስን ጮማ ስለቆረጥን እንዴት ነው በዓላቶቻችን የምናከብረው? እግዚአብሔርም በመጽሐፍ ቅዱስ የሚነግረን መልእክት ይሄ ነው። ይሄን ድል ወስደው ፈልጋለሁ። እግዚአብሔር ወደ አይምሯችን በቸርነቱ እንዲገባና እንድንረዳው ያደርጋል። ክርስቲያኖች እግዚአብሔር ከተጸየፈን ልክ እንደ አይሁድ ፋሲካችሁ፣ እንደ አይሁድ በዓላታችሁ፣ እንደ አይሁድ ሰንበታችሁ፣ እንደ አይሁድ ስግደታችሁ፣ እንደ አይሁድ ጾማችሁ ካልን ከሰርን ማለት ነው። የሚቀበለው ማድረግ አለብን። አሁን ይቺ ቅድስት ሰሙነ ሕማማት እጅግ እጅግ የተለየች ቅድስት ናት። ከጌታ ሕማም እየተሳተፍ ከክብሩ የምንካፈልባት እጅግ በጾሙ ያመለጠን ካለ ያስቀየምነው ካለ ይቅርታ አውርደን በየዕለቱ ድሆችን እያሰብን ካለን ላይ ከሌለን ላይ እግዚአብሔር አይጠይቀንም። ክርስቲያኖች በበዓላቱም ሌሎቹ ጥሩ ልማድ አለ። በአዲስ አበባ ብዙ ድሆችን በየአጥቢያው በየሁኔታው ማስፈሰክ ይኖራል። ግን ከዚያ በተለየ ሁኔታ የአንድ ቀን ምግብ ነፍሳቸውን አያድነው ክርስቲያኖች። እንደውም ብዙ ሲራብ የኖረ ሰው ደህና ምግብ በሚያገኝበት ቀን ይሞታል ሁሉ ሰውነቱ አልቀበለው እያለ ተጎድቶ ሲቆይ ማለት ነው። ክርስቲያኖች እንዴት ነው የምናከብራቸው እነዚህ በዓላት ክርስቲያኖች? ይህንን መመርመር ማየት ያስፈልጋል። ካለበለዚያ ግን በእውነቱ አምላካችን እግዚአብሔር ያዝንብናል፣ ይፈርድብናልም። ማያዳላ እውነተኛ ፈራጅ ነው።
ሕግ ሰጥቷል፣ መጽሐፍ ተጽፈዋል፣ ስርዓት ተሰርቷል። በጣም ብዙ ነገር ተደርጓል። ክርስቲያኖች በጣም ብዙ ነገር ነው የተደረገው። በዚህ አንጻር ራሳችን መመርመር፣ ማየት፣ መፈተሽ በጣም አስፈላጊ ነው። የተወደዳችሁ እግዚአብሔር ቤተሰቦች ጌታ በእነዚህ አሁን በምናከብረው በሆሳዕናውም በዚያ ባለፈው በምኩራቡም በሌሎችም በዓላት መቅደሱን አክብሯል። በዓላቶቻቸውን ሲነቅፍ ጾማቸውን ዕጣናቸውን ተጸይፍ ያለው አልሰማም አላይም ይሄ ምናምን ሲል መቅደሱን ግን ይኸው በዚህ ባነበብኩላችሁ ማቴዎስ 23ም ላይ በመቅደሱ የሚብል በመቅደሱ ላይ በሚኖረው በሱ በሚያድረው ይምላል እያለ መቅደሱ የአባቴ ቤት የጸሎት ቤት ይባላል ተብሎ ተጽፏል። እናንተ ግን የሌቦች የሽፍቶችን ገንዘብ ለዋጮችን መቅደሱን እዛ በሬ የሚሸጡትን ጅራፍ ገምዶ ገረፈ አባረረ ሲባል ሌላ ይመስለናል። የሚገርማችሁ ኦሪቱ ላይ ሄደን ብናየው ያ እንዲደረግ በመጽሐፍ የተዛዘዘ ስርዓት ነው። አሁን ገበያ የሚገዙ ለምን በብሉይ ኪዳን ጊዜ ቤተ መቅደሱ ኢየሩሳሌም ብቻ ነው ያለው እና ከላይ ሰሜን ከሶሪያ ድንበር አሁን ጥብርያዶስ ባህር ጀምሮ ገላአድ አሕዛብ የሚሉታል በእውነቱ ነገደ ዳን ከታች ከጋዛ ርስታቸው ወደዚህ ወደ ግብፅ ድንበር ነበረ። ፍልስጤሞች እሱን እንትን ብለው ይዘው እየወጉ ሲያስቸግሯቸው በተቃራኒ ሄደው እዛ በሰሜን ጫፍ ሶሪያ ድንበር ነው የነበሩ። ከዳን እስከ ቤርሳቤህ የሚባለው ይሄ ቤርሳቤህ ጋዛ ጫፍ ያለ መጨረሻው ነው እዛ እና ከዚያ ከዳን ተነስተው ኢየሩሳሌም ለመድረስ በዚያ ዘመን በእግር ሳምንት ሊፈጅ ይችላል። እየሰማችሁ ነው አይደለም? ስለዚህ ለበዓሉ በጉን ፍየሉን በሬውን ነርተው ቢመጡ ይደክምባቸዋል። አንድ ሳምንት እሱን እየነዱ የተጎዳ ይሆናል። ስለዚህ እግዚአብሔር በኦሪቱ ምን ስራ አሰራላቸው? እንደዚህ እንስሳውን እዚያ ማድረስ የማትችሉ ከሆነ ለመስዋዕት ያዘጋጃችሁትን እንስሳ ሽጡትና ገንዘቡን ይዛችሁ ሄዳችሁ እዛው ኢየሩሳሌም አካባቢ ካለው መርጣችሁ ገዝታችሁ አክብሩ ብሎ ይህን እንዲደረግ ያዘዘው አምላካችን እግዚአብሔር ነው። በጣም የሚገርማችሁ ግን ተመልከቱ፣ ያንን እንደገና ሊቃነ ካህናቱ እነርሱን ጥቅም ወደሚያስገኝ መንገድ ለወጡት። አሁን በእኛም ቤተክርስቲያን አንዳንድ ይህን የመሰለ ነገር እንደሚታየው እሱን አልዘረዝርም። አሁን በዚህ በበዓላችን እንድንፈርድ እንድንተች አይደለም፣ ራሳችን እንድንመረምር ነው። ግን ራሳችን እንድንመረምር ግን በመጽሐፍ ተጽፏል። መነሻው ግን ትእዛዙ ነው። ተመልከቱ፣ መነሻ ያደረጉት የኦሪቱን ትእዛዝ እና ይህንን ተመልከቱ። እንግዲህ በጣም በሚያስገርም ሁኔታ ታዘው የፈጸሙ እና ይህንን ነው እንግዲህ እነሱ ወደ ራሳቸው ጥቅም ራሳቸውን ስጋቸውን ወደሚያደልቡበት ገንዘብ ወደሚሰበስቡበት አድርገው ለእግዚአብሔር በሚመች ነገሮች ማስተዋል፣ የራስን በዓል መመርመር፣ ማየት በጣም አስፈላጊ ነገር ነው። ስለዚህ ነው እግዚአብሔር በዓላቱን የጠላው ገምዶ ያስወጣው። ለዚያ ነው መሸጡን የነዚያን ከሩቅ የመጡትን መግዛታቸውን ያዘዘው እሱ ሆኖ ሳለ ግን አሁን ሌሎች የሚነግዱበትና በዓላቱ ምክንያት አድርገው እንጂ ዮሴፍ ወልደ ኮሪዮን እንደመዘገበው ለምሳሌ ጌታ በተገለጸበት በዚያ ጊዜ ለፋሲካ በዓል በዚያ በኢየሩሳሌም ዙሪያ እስከ 260,000 የመስዋዕት በግ ይሰዋ ነበር ይላል። በጣም ተሳስቼ ካልሆነ ከዚህም በላይ ሊሆን ይችላል። ተመልከቱት፣ 260,000 የሚይዝ የከብት ገበያ አስቡ። አሁን አዲስ አበባ ውስጥ አሁን በዚህ ዘመን እንኳን ልናገኝ እንችላለን። የተለያዩ ገበያዎች አሉ አዲስ አበባ ዙሪያ አሁን ለበዓል አይደለም እንዴ? እነዚያ ተሰብስበው አንድ ቦታ ሲሆኑ ማለት ነው። ብዛታቸውን ሁኔታውን እዩት እና ይሄ በጣም ትልቅ ገበያ ነው። ስለዚህ ከዚያ ለመጠቀም ማሰብ ጀመሩ አገልጋዮቹ የዘመኑን ሁሉ። እግዚአብሔር በዚህ ምክንያት በዓሉን ጠላው። ለመንጻት አይደለም የሚጠቀሙበት፣ ለመቀደስ አይደለም የሚጠቀሙበት፣ ከእግዚአብሔር ጋር ለመታረቅ ለመገናኘት እግዚአብሔር ለማክበር አይደለም የሚጠቀሙበት፣ ራሳቸውን ለመጥቀም ሆነ። እግዚአብሔር ተጸየፈ እና ክርስቲያኖች ዛሬም በዓላቶቻችን የራሳችን ፍላጎት ለማክበር የራሳችን ፍላጎት ለማስደሰት የራሳችን ደስታ ለመጠበቅ ከማድረግ እግዚአብሔርን ጊዜ የትኞቹን በዓላት የዳር ሚካኤል የሰኔ ሚካኤል ሲከበር በሚካኤል የጊዮርጊስ የእመቤታችን ሲከበር ምናከብር ምንዘክር እንደ አቅማችን የምናደርግ ሰዎች አለን። ግን መርሳት የለብንም እግዚአብሔርን በሚያስደስት መንገድ ነው እያደረኩት ያለሁት፣ እኔም በሚያስደስት መንገድ ነው እያደረኩት ያለሁት።
የኔን ፍላጎት ነው ማርካት የምፈልገው እግዚአብሔርን ደስ የሚያሰኝ ነገር ነው እያደረኩ ያለው። ክርስቲያኖች ይሄን መመርመር አለ። ካልበለዚያ እግዚአብሔር የራሳችሁ ነው የሚለው ሰንበታችሁ ነው ያላቸው። በኋላ ጣለው ተጸየፈው። እነሱ ልማዱን አላስቀሩም። በእውነት ነው የምነግራችሁ። አሁን በዚህ ዘመን አይሁድ እስራኤል ብትሄዱ አይሁድ ሰንበትን እንዴት ተጠንቅቀው እንደሚያከብሩት ልነግራችሁ አልችልም። አሁን የሰለጠነ ዘመን ነው። ረጃጅም ፎቆች አሉ፣ ሊፍቶች ኤሌቬተሮች አሏቸው። በዓላቱን ሲያከብሩ ስራ ሰራችሁ እንዳይባሉ ሊፍት አይጫኑም። ስለዚህ ሊፍቱ በቴክኖሎጂ ፕሮግራም ተደርጎ ሻባት ኤሌቬተር የሚባል አለ። የሰንበት በየፍሎሩ እየቆመ ይወጣል፣ እየቆመ ይወርዳል። ፕሬስ እንዳያደርጉ በተን። እንግዲህ ጥንቃቄያቸውን እዩት። ይህን ያክል ስለተጠነቀቁ ግን እግዚአብሔር አልተቀበላቸው፣ ተጸይፎታል። ተመልከቱ ምን ያህል እንደሚደክሙ እነሱ ምን ያህል ለመጠንቀቅ እንደሚሞክሩ አስቡት። እግዚአብሔር ደግሞ ምን ያህል እንደተወው አስቡት። እስከዚህ ዘመን ድረስ ይህን ያክል ጥንቃቄ እያደረጉ ክርስትናን ሳይቀበሉ ክርስቶስን ገፍተው በራሳቸው ፍላጎት እንደሄዱ ጨረሱት። ክርስቲያኖች ሃይማኖታችንን ትክክል ነው፣ ስርዓታችን ትክክል ነው፣ ንጹህ ነው። ግን በእኛ ፍላጎት ከወሰድነው መቅደሱ ውስጥ እያለን እንዳይሁድ በዓላቱን እንደነሱ እያከበርን ምናልባትም አይሁድ የሊፍት በተን ለመርገጥ እንደሚጠነቀቁት በግብዝነት ለብዙ ነገር ልንጠነቀቅ እንችላለን። ያን ሁሉ ተጠንቅቀን ግን እግዚአብሔር የማይቀበለው ሊሆን ይችላል። ክርስቲያኖች እግዚአብሔር እንዲቀበለው ምንድነው ጉድለታችን? ትልቁ ጉድለት እኛ ልቡና ውስጥ ነው። ክርስቲያን የነሱም ችግር ልቡናቸው ውስጥ ነው፣ አእምሯቸው ውስጥ ነው። ከዚያ የተነሳ ነው እንጂ መጠንቀቁን እኮ ለጌታ እኮ ተጠነቀቅን ብለው ነው ራሱ ጌታን እስከ መስቀል የደረሱት። ለስርዓቱ ለእግዚአብሔር አምልኮ ቀናን ብለው እኮ ነው ቅዱስ እስጢፋኖስን የወገሩት፣ ሐዋርያትን ያሳደዱት። ያ ሁሉ ያደረጉ ግን በራሳቸው መንገድ በእግዚአብሔር መንገድ ነው መሄድ ያለባቸው ክርስቲያኖች። ዛሬ እኛም ይሄን ማድረግ አለብን። እግዚአብሔርን የሚያስደስት በዓል ወደ ማድረግ መለወጥ መታረቅ ከፈለገ ጾማችን ከእግዚአብሔር ጋር መታረቅ መሆን አለበት። በዓላችን ከእግዚአብሔር ጋር እንዳለው ኢሳይያስ እናንተ ግን ትናገራላችሁ፣ የግፍ ጡጫ ትማታላችሁ አለ፣ ትከራከራላችሁ፣ ትጣላላችሁ ይላል። አሁን እኛ ክርስቲያኖች እንደዚያ ነው። በየማህበራዊ መጣላት ነው፣ መሰዳደብ ነው። ግን ሰው ለእግዚአብሔር ብሎ ነው ብዙ ሰው ያን የሚያደርገው። ተቆረቆርኩ ብሎ ነው ብዙ ሰው ያን የሚያደርገው። በጣም ይገርማል። የአይሁድን ነገር ምን ደግመው ይመስላል። በእውነቱ ትህትና ፈጽሞ ጠፍቷል። ክርስቶስ እኮ ለሰው ነው የሞተው፣ ለሰው ማዘን ጠፍቷል። በእውነቱ ምንም ክርስቶስ ለሞተለት ሰው በብሉይ ኪዳንስ አልሞተላቸውም። ቢያንስ ተስፋ ነው ገና የተሰጡት። አሁን ግን ተስፋችን ተፈጽሟል። ከመቤታችን ሰው ሆኖ ፈጽሟል። በመስቀል ላይ ተፈጸመ ብሎ አረጋግጧል። አሁን ያ የሞተላቸውን በወርቀ ደሙ የገዛቸው ሰዎች እጅግ ከአይሁድ በከፋ መጠን በጣም የእግዚአብሔር በዓላት ሕጉን ስርዓቱን የምናበላሽ ሰዎች አለ። በተለያየ መንገድ ከአገልጋዩ እስከ ምእመኑ ለዚያ ይመስላል እግዚአብሔር የኛ የሆነውን ከኛ እየነጠቀ እያወጣ ያለው። ኤፍሬም ቅድም ሳነብላችሁ ሆሴዕ ላይ እንደሰማችሁት ወደ አሶር ይወርዳል፣ ወደ ግብጽ የሚሄዱ ሆነው አይደል? በእውነቱ እርግጥ ወደ ግብጽ የወረዱበት ጊዜ አለ፣ ግን ያን አይደለም የተናገረው። ወደ አህዛብ እንደመቀየራቸው ለመናገር እዛው ሆነ በግብር ወደዛ መቀየራቸው። ክርስቲያኖች እኛ እንደዚያ እንዳልሆን አይሁድን እየነቀፍን አሁን የክርስቶስ እንግዲህ ሕማማቱ ስቅለቱ ሲመጣ አይሁድን በተለይ ይሁዳን ይዘን እናወግዛቸዋለን። እውነቱን ለመናገር ግን ራሳችንን መመርመርና የራሳችን መጥፎ ግብር ወደ ማውገዝ መለወጥ አለብን። ካልሆነ እግዚአብሔር አያዳላም። እሱ ለድህነት በሚጠቅም ካላደረግነው ይጠለናል፣ ይተወናል። በዓላቶቻችን እንደ አይሁድ የእግዚአብሔር ፋሲካ የአይሁድ ፋሲካ እንደተባለው በዓላቶቼ ያላቸውን በዓላቶቻችሁ እንዳለ፣ ሰንበታቶቼ ያላቸውን ሰንበታቶቻችሁ እንዳለ የኛንም በዓለ ስቅለታችን፣ በዓለ ሕማማታችን፣ በዓለ ትንሣኤያችን፣ በዓለ ዕርገት፣ በዓለ ሌላውን በዓላቶቻችን በስጋዊ መንገድ የሚፈጸሙ በእልህ ምናልባት ሌሎቹን እምነቶች ለማስቀናት ለውድድር እያደረግን እግዚአብሔርን ደስ የማያሰኝ አድርገን ሜዳ እንዳናስቀረው አምላካችን እግዚአብሔር በቸርነቱ ይርዳን። በምትመጣዋ በዚች በተቀደሰችው ሰሙነ ሕማማት ከእርሱ ሕማም ለመካፈል በተቀደሰው መንገድ እንደ ዮሐንስ
ክርስቲያኖች ይህንን ማስተዋወስ አስፈላጊ ይመስለኛል። ትዝ ይላችኋል ጌታ በሚያዝበት ዕለት መጀመሪያ ማታ ቅዱስ ጴጥሮስ ለጌታ ቀንቶ ሰይፉን መዞ ምን አደረገ? ያን ሰው ጆሮ ቆርጧል አልቆረጠም? ጌታ አልተቀበለለትም። አስጠንቅቆትም ነበር። እኔ ሌሎቹ ቢክዱ እስከ መጨረሻው ካንተ ጋር እኖራለሁ አልክድህም ብሎ ነበር። ጌታ ግን ምን አለው? ዶሮ ሳይጭህ ስንት ጊዜ ትክደኛለህ አለ። ተመልከቱ፣ ጴጥሮስ ለጌታ በመቅናት ሰይፍ አንስቶ ጆሮ ቆርጦ ነበረ። ግን ያ መቅናቱ ስጋዊ መቅናት ስለነበረ ከጌታ ጋር እስከ መጨረሻው ጸንቶ እንዲገኝ አልረዳው። በትህትና የተጓዘው ዮሐንስ ግን እስከ መጨረሻው ከመስቀሉ ስር ቆሞ ተገኘ። ለኛ ጴጥሮስን መምሰል ይሻለና ወይስ ዮሐንስን መምሰል ይሻለና? ብዙዎቻችን በእውነት ብንናገር እንደ ጴጥሮስን ለመንቀፍ ለመተቸ ብቻ አይደለም። እሱ ጌታ በኋላ ንስሐውን ተቀብሎለታል። 3 ጊዜ ተወደኛለህ ብሎ ሊቀ ሐዋርያት አድርጎታል፣ አክብሮታል። በኋላም ጌታውን መስሎ ከጌታውም ደግሞ እንደ ጌታዬ አቃንታችሁ አትስቀሉ ብሎ ተዘቅዝቆ የሰቀለና ገርሉን በጥሩ መንገድ የፈጸመ ታላቅ ቅዱስ ሐዋርያ ነው። በረከቱ ይድረሰን በእውነቱ። ግን መንፈስ ቅዱስ ወርዶ ወደዚያ ክብር እስከሚያደርሰው ድረስ ጴጥሮስ ስጋዊ ቅናት ነበረው። አሁን የኛችን ችግር ይሄ ነው። እንደ ጴጥሮስ ስጋዊ ቅናት አለን፣ ሰይፍ እንመዛለን። የነገር ሰይፍም ሊሆን ይችላል፣ የተለያየ ሰይፍ። መስቀሏ ላይ ግን አንገኝም። እንዲያውም ጴጥሮስ ሲጠይቅ አንተ ከሱ ጋር ደንበርክ እኮ አነጋገር ራሱ ይገልጣል ሲባል እኔ ይሄን የምትሉትን ሰው አላውቀውም ነው ያለ። ምንድነው ያለ ጴጥሮስ? የምትሉትን ሰው ጌታ መሆኑን ሁሉ እኮ እንዲሁ አንተ እኮ በፊልጶስ ቂሳርያ ሰዎች የሰው ልጅ ማን ይሉታል ተብሎ እንዲነ ሲባል እናንተስ ማን ትሉኛላችሁ ሲባል ማን ነበር መልስ የሰጠው? ቅዱስ ጴጥሮስ አይደለም? ምን ብሎ ነበር መልስ የሰጠው? አንተ የማን ልጅ ነህ ያለ? ክርስቶስ የእግዚአብሔር ልጅ ነህ ያለው አይደለም እንዴ? ከዓለም በፊት አንተ የእግዚአብሔር ልጅ ነህ ያለው ጴጥሮስ አሁን የእግዚአብሔር ልጅ አይደለም ያለ፣ የምትሉትን ሰው አላውቀውም ብሎ ነው የካደው። እግዚአብሔር በቸርነቱ ቅንነቱን አይቶ መልሶታል። እኛንም መጨረሻችን እንደሱ እንዲያሳምረልን በቸርነቱ። ግን ክርስቲያኖች የሚያዋጣን እንደ ዮሐንስ እንደ ጊዜ ግብሩ ክርስቶስን በመውደድ መጽናት። ክርስቶስን በመውደድ ከጸናን ከመስቀሉ አንለይም፣ ከሐዘኑ እንካፈላለን። ቅዱስ ዮሐንስ ሕማሙ ተስሎበት እስከ ዕለተ ሞቱ አንድም ቀን ሳይስቅ ሲያዝን ያሳለፈ ሰው ነው። ታትሞበት የክርስቶስ ሕማም። በእውነት አምላካችን እግዚአብሔር በቸርነቱ የክርስቶስን ሕማም ይሳልብን፣ ያተምብን። እንደዚህ ነው በትህትና መጓዝ ነው የሚያዋጣ። ባላስፈላጊ ጀብደኝነት አይደለም የሚያጋው። በመንፈሳዊነት ከተጓዝ በፍጹም ከክርስቶስ አንለያይም፣ ከመስቀሉ አንለይም። ዮሐንስ እመቤታችን እንደተቀበለም እሷ እንቀበላለን። ልዩ ልዩ ጸጋ ይሰጠናል። ከዚያ በኋላ ምንም መከራ አይገድበንም። ክርስትናም ይሰፋል፣ በእኛም ይታወቃል። በዮሐንስ እንደታወቀው በጸሎት እንደታወቀው እና ጾማችን፣ በዓላቶቻችን፣ ስርዓት አምልኮቶቻችን ምናደርገውን ክርስቲያናዊ ግብር ሁሉ ማረም፣ መቃኘት፣ መጽሐፍ ቅዱሳዊ ማድረግ። ክርስቲያኖች ማህበራዊ ማድረግ፣ ህዝባዊ ማድረግ አይደለም የሚጠቅመን። የሚያደርጉት በሌሎች በፖለቲካ መድረክ እንደሚደረገው ማድረግ አይደለም የሚጠቅመን። ራሱ ብቻውን ህግ አለው፣ መጽሐፍ ቅዱሳዊ ህግ። በዚያ ብቻ ነው መጓዝ ያለበት ክርስቲያኖች። በዚያ ከሄድ እንጸድቃለን፣ እናጸድቃለን፣ እንለወጣለን፣ እንለውጣለን። ሳንለወጥ ግን መለወጥ አንችልም። ተለውጠን ለሌሎቹ መለወጥ ምክንያት አድርጎ እግዚአብሔር እንዲጠቀምብን መልካም ፈቃዱ ይሆንልን። ይቆየን። ወስብሐት ለእግዚአብሔር።